ያዙ። ውድና የተከበራችሁ የዜማ ቤተሰቦች እንዴት አደራችሁ? እንዴት ትስዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱ በአክብሮት እጠይቃለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ዛሬ ይዤላችሁ የመጣሁት ክፍል 67ን ዜማ ድራማን ነው። እነሆ እንድትከታተሉኝ ጋበዝኳችሁ። እኔ ወደ ድራማው ላምራላችሁ ማለት ነው። እንግዲህ ቃልና ወይም ሶስቱም ሆነው እንትናን ሊያግቱ ልዑልን ሊያግቱ በሄዱበት መሰረት ድንገት ናታን ወንድሙ ጀርባ ላይ እስኪ ወንድ ከሆናችሁ ጫፉን ንቁት ሲልም ቃልም በጣም ተናዶ አንተ ማነህ? አንተ ነህ ናቲ ማለት ሲለውም አዎ እኔ ነኝ። እሱን ለመንካት ልብሱንም ጨርቁንም ለመንካት እኔ ማለፍ ይጠበቅብሃል ሲለው ሁለቱም በድንጋጤና በድንዛዜ ፍዝዝ ድንዝዝ ብለው ምን ነው ብለው ምን እንደሚያደርጉ ግራ ግብት ብሏቸው ኢዛናና እድል መሬት ተሰንጥቃ ብትውጣቸው ምንኛ በታደሉ ነበረ። ኢዛናም ናታን ሲልም ሲጣራም ያችም እንደዛው ናታን ብላ ትጣራለች። ሁለታችሁም የእንግዲህ ወዳ የሰላም እንቅልፍ አተኙም። አንተስ ኢንስፔክተር እንዴት እንደዚህ ታደርጋለህ? የህግ ባለሙያስ እንደመሆንህ እንዴት እያጋለክ ለመንግስት ወይም እየዋጋቸው እንደመስጠት ጭራሽ ለሆዲህ ሆድ አደር ነህ? እንዴት ትተባበረዋቸዋለህ? እንዴትስ እንደዚህ ታደርጋለህ? ስላንተ ብዙ ሰምቻለሁ፣ ነገር ግን እንደዚህ አይነት ሰው እንደሆንክ አላቅም ነበር ይለዋል። እሱም ተኔ ጋር ባትጋፈጠኝ መልካም ነው ሲል ቃላብም ሲለውም እውነቴን ነው ምልህ ተኔ ጋር አንድ ሰው ተንግዶ ወዳ ብትጣላ ቀልድ አይደለም። ናታንን እንደ ቀልድ እንደዚህ መጣል ቀልድ አይደለም። ስለዚህ እመነኝ ተዛሬ ቀን ጀምሮ ድጋሜ ከጥላቶቼ ጎን ባገኘህ አንዱ ጥላቴ ነው እኮ ነው የናታን ጥላት ሆንክ ማለት ነው። ደግሞ በጣም ከባድ ነው ብለው ሊደባደቡ ሲል ልዑልም ወንድሙን ይዘዋን ኢዛናም ቃላብን ወይም ፖሊሱን ይግዞ ማለት ነው። ወደ ኋላ እንግዲህ ይዛዛቱና ቃላብም እንዴት እንደዚህ ይለኛል? ተንግዲህ ወዳ ከነሱ ጥላት ልቅስ የኔ ጥላት ነው እኮ ነው። ስለዚህ ከጥላቶች አንዱ አድርገህ እንድታስበኝ ይለዋል። እሱም በተቃራኒው እሺ ይልና ይለያያሉ። ሁሉም ተደነጋግረው እድልም በጣም ፈርታና ተንቀጥቅጣ እንግዲህ ወደ ኋላቸው ይሄዳሉ። ለማንኛውም ወንድማማቾቹ ትንሽ ከቆዩና ትንሽ ተያዩ በኋላ ወንድሜ የእናቴ ሊተባብለው ሰላም ይባባሉና እንግዲህ ተቃቅፈው ቁጭ ብለው ምን ማድረግ እንዳለባቸው እያሰቡና እያሰላሰሉ ያለው ከዚህ ጀርባ ግን ማን ያለው ሶስተኛ ወገን ማን ነው በማለት ናታን ይጠይቃል። አቤል ወንድሙን ልዑል ይጠይቀዋል። እሱም አቤልና ዜማ ናቸው። እናም ያዳናቸው ሶስቱ ናቸው። አይ እንደዛማን አይሆንም። እንዴት ባፈቀርኳት እንደዚህ ታደርጋለች? መውደድ ይህን ያህል ዋጋ ያስከፍላን እንዴ? ሲልም ይጠይቀዋል። አይ ወንድሜ እንደዛማ ሊሆን አይችልም። ምክንያቱም እንዳንተው እኮ ገለው ጥለዋት ነበር ዜማን፣ እኔ ነኝ አዳንኳት በማለት መልመን ብሎ እኔም ለነገሩ ልቤ አልተቀበለኝም ነበር ዜማ ይሄን ታደርጋለች ብዬ ፈጽሞ አልገምትም በማለት ለወንድሙ ይነግረዋል። እና ማን ሊሆን ይችላል? ሶስተኛ ወገንን እንዴት መድረስ እንችላለን? ሲልም እነዚህ ሁለት መርዞች ያደርሱናል። አትሰብ ወንድሜ፣ እኛ ምንም እቅድ ማውጣት አያስፈልገንም። እነሱ ያቅዳሉ፣ እኛ እንተገብራለን። እነሱ አሁን በእነሱ አሚሮ ውስጥ እኛ እቅድ እንደምናቅድ አድርገው ስለሚያስቡ ቶሎ ብለው ይተገብራሉ ወይም ይህን ለመቅደም ይሞክራሉ። እኛ ቀድመን ከነሱ አንድ እርምጃ መተግበር ብቻ ነው የሚጠቀመው። እውነቴን ነው ምልህ እንደዚህ ለያይተውን ብዙ ዋጋ ያስከፈሉንን ሁላቸውንም እጃቸውን ነው የምንሰጣቸው ብለው ወንድማማቾቹ ቃል ይገባባሉ ለራሳቸው። እንግዲህ አቤላም ወይም ቃላብም እንግዲህ ከተለያዩ በኋላ ሶስቱንም በአንድ እንደሚያገኛቸውና አሁን ተለያይተው ደህና አቅደው መገናኘት እንዳለባቸውና የነሃንም ወንድም አቤላን እንዲያገኙት እንድትደውለት ያደርጋታል።
ኢዛናና እድል ባንድ ቆመው እንደ ወትሮ ጭቅጭቃቸውን ይቀጥላሉ። አንቺን ካወቅኩሽ ጀምሮ ነው ህይወቴ እንደዚህ ምስቅልቅል ያለው በማለት ይላታል። እሷም እኔ ምን አደረግኩ? እኔስ ምን አድርጌ ነው እንደዚህ የምትለኝ? ወደህና ስግብግብነት ነው። አንተ እኮ ማለት ለገዛ ጓደኛ ያልተመለስክ ነህ። የአንተ ጦስ ለእኔም ተረፈኝ። የዛ ጊዜ ናታንን ጨርሰኸው ቢሆን ዛሬ እንደዛ አያሸማቅቀንም ነበር። ናታን እንደዚህ ቀላል ሰው አይደለም። እኛ ያሰብነውን እሱ ቀድሞ ያውቀዋል። ስለዚህ ሲል ናታን እያላችሁ አታካብዱብኝ በማለት ቃላብም ይመልስላቸውና ለነገሩ ጠንቋይ ነው ወይ ሲላቸውም ያው በለው ምን ይተናነሳን ብለህ ነው ብለው ከተለያዩ በኋላ ዜማዬና አቤላ ቁጭ ብለው እያወሩ ያለ እኔ ግን ዜማዬ አንድ ነገር የምጠረጥረው ነገር አለ። ቅር ካላለሽ ምን ያክል ታምኘዋለሽ ቃላብን ሲላትም 100% አምነዋለሁ። ምን ነው እንደዛ ልክ ስትለው ጠፋ እሱም እኮ ብዬ ነው። ነገር ግን ምክንያቱም አሁን ኢዛናና እድል በቂ መረጃ አለው። ለምንድን ነው ያላሰራቸው? ምንድን ነውስ ችግሩ? እኔ ግን ልክ ያልሆነ እንዳለ ይሰማኛል። ምንም ልክ ያልሆነ ነገር ሊሆን አይችልም። ለሶስተኛ ወገን ለመድረስ ነው እነሱን ያላሰራቸው። በማስፈራራትና ህጉን በመጠቀም እኮ እንዲያወጡ ማድረግ ይችላል። እንደው አላቅም። ነገር ግን እኔ ልክ ያልሆነ ነገር አለ ብዬ አምናለሁ። መስሎህ ነው የኔ ውድ? እንደዛ ሊሆን አይችልም። ለማንኛውም እናያለን በማለት ፍቅረኛሞቹ እንትን ይላሉ። እንግዲህ ላቤላ ትደውልና እድልም ዛሬ ፖሊሱ ወይም ቃላብ እንገናኝ አንተንም ስላለ እኛ ወይም ወትሮ እንደምንገናኝበት ወትሮ ቦታችን 10 ሰዓት ላይ እንድንገናኝ ትለዋለች። እሱም ምን ችግር ተፈጥሮ ስትለውም እሱም ምንድን ነው ችግሩ? ቃላብስ ማን ነው? ቃላብ ማለት የሚያግዘን ለብዙ ነገር ፖሊስ ነው። ወይም ቃላብ ማለት ፖሊስ ነው፣ መርማሪ ነው። እና ታምነዋለች ሲላት አዎ ከወንጀለኞች ውስጥ ወይም ከወንጀላችን ውስጥ አንዱ ከሆነ ቆይቷል። ስለዚህ ናቶሉ ትለዋለች። እሱም ስለ ችግሩ እንድትነግሪ ነበር የፈለግኩት ይላታል። እሷም እንዲህ በማለት ትነግረዋለች። ችግሩንም ማን ናታን አመለጠ ሲል ደግሞ ማን ነው ናታን? ገሎታን ወይም አግቶታን አላልኩህም ነበረ ኢዛና? እና ለስንት ወር ያህል የታገተን ሰው አሁን ምንድን ነው እንደዚህ የሚያስፈራችሁ? በማለት ሲላትም አንተ ናታንን አታውቀውም። ናታን እንደዚህ ቀላል ሰው አይደለም። እንደዚህ ካልሆነ ለምን አንገለውም? ሲላትም ናታን ቶሎ ከሚሞኑት ሰዎች መካከል ስላልሆነ ናታንን እንዲህ ከመንገድ ዞር ማድረግ ወይም መግደል ቀላል አይደለም በማለት ታበስረዋለች። ይሄን ያየው የሰማው ለምን እንደዚህ የምታካብዱት ሰው ባየሁት ብሎ ጭራሹን ጉጉቱ ጨመረ። ከባድ ሰው እንደሆነ ማንም ሰው እየተረዳቸው የለም። ኢዛናና እድል በቁማቸው ሽንታቸው እንዲለቁ ትንሽ ነው የቀራቸው። ወንድማማቾቹም እንዲህ በማለት ይጠይቀዋል። ልዑል አንድ ነገር ልጠይቅህ ነበር፣ እንደው ባትቀየመኝ ወንድሜ ይለዋል። እሱም የፈለግከውን ጠይቀው እኔ እመልስልሃለሁ ይለዋል። እሱም እንዴት ነው ዜማዬን ረስተሃታን ሲለውም መርሳት የሚባል ነገር የለም መተው እንጂ ሲለውም ደግሞ ይህ ምን ማለት ነው በማለት ሲመልስለት እኔ ዜማዬን አፈቅራታለሁ። የሚያፈቅሩትን ሰው ደስታ ደግሞ ማየት ነው አንድ ፍቅር። ስለዚህ የእሷን ደስታ ለማየት ተውኳት እንጂ እኔ አልረሳኋትም። ለነገሩ የምትረሳ ልጅ አይደለችም አይደል ሲል ፈጠን ብሎ ምን ብሎ ሲመልስለት መኮሳተሩንና ንግግሩ ትንሽ ቆፍጠን ያለበት ልጅ ታይ ብሎ ዝም ይለዋል ማለት ነው። ዛሬ እንግዲህ ሶስቱንም ቀጥሯቸው የምትጨቃጨቁበት ጊዜ ሳይሆን ዛሬ ወደ ተግባር የምንገባበት ነው ብሎ ቃላብ ኢዛናን እድልና አቤልን ቀጥሯቸዋል። ምን ሊያደርጋቸው ነው? ምንስ እንዲያደርጉ ሊያዛቸው ነው? ቀጣይ ይዤላችሁ መጣ ይሆናል። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።